በኃጢአት የተሰበረ ሰውነት ያለውን ሰው አይሰብርም ክርስቶስ። ገደል አፋፍ ላይ ያለችን ነፍስ ይመልሳታል እንጂ አይጎዳትም፣ አይሰብራትም። እሁድ እሁድ ቤተክርስቲያን ልናስቀድስ ስንሄድ ብቻ ከሆነ መንፈሳዊ የምንሆነው ክርስቶስ ገና አልተነሳም ለኛ ማለት ነው። በምን አቅሜን የማበላው ተማሪ ነኝ ይሄን እንኳን እኔ አይጠይቀኝም የሚል ካለ ብጠማ ጠጥታችሁኛል ይከብዳል፣ ውሃ ይከብዳል። እኔ ውሃም የለኝም ካለ ታምንቤ ምን አላላችሁኝ ለመጠየቅ ምን ያስፈልጋል? እግር ነው። መጽሐፍ ቅዱስን ስታነቡ በተለይ በዚህ ዘመን ያለን ክርስቲያኖች፣ በዚህ ዘመን ያለን ምዕመናን ከክርስቶስ ይልቅ በጣም የምንመስለው ፈሪሳውያን ነው። ጸሐፍት ፈሪሳውያን አሉ አይደል? ብዙ ጸባዮቻችን ከነሱ ጋር የሚገጥሙ ጸሐፍት ፈሪሳውያንን ካልበለጥም ደግሞ የእግዚአብሔርን መንግስት ልንወርስ አንችልም። ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ መንግስተ ሰማያት ምን አትወርሱም ተብሎ ከነሱ እንኳን ትንሽ መሻል አለ። ግን በሚገርም ሁኔታ ክርስቲያን ማለት ክርስቶስን የሚመስል ነበር። ብዙ ጸባዮቻችን ግን የፈሪሳውያን ጸባዮች። ፈሪሳውያን ምን አይነት ሰዎች ነበሩ? ግብዞች፣ የሚመጻደቁ፣ ኃጢአተኛን ሲያዩ የሚፈርዱ ሰው ላይ በጣም ብዙ ሰዎች ክርስትና ውስጥ ሆነው በሰው ኃጢአት በጣም ሲፈርዱ ክርስትና እንዲህ ከሆነስ በአፍንጫዬ ይውጣ ብለው በጣም ብዙ ሰዎች ከክርስትና ወጥተዋል። ቤተክርስቲያን ወክለው የሚሳደቡ ሰዎች አሉ። የሰው የምግባር ስህተት ስናይ እንዴት አይነት እንደምንጨካከል እኛ ኃጢአት የምንሰራው ሁሉ አንመስልም እኮ። በተለይ ደግሞ በዚህ በሶሻል ሚዲያ ዘመን በሚገርም ሁኔታ የሆነ ሰው አይውደቅ ብቻ ደግሞ ተሳዳቢዎቹ ሶሻል ሚዲያ ክፋቱ ምንድነው? ሲሳደቡ ተሳዳቢዎቹ እገሊት የኪዳነ ምሕረት ልጅ እገሌ ገብርኤል ልጅ ምናምን አለው። ቅዱሳት ስዕላትም አሉት። ሰው እንደው ራሱን ወክሎ ቢሳደብ ምን አለ? ኪዳነ ምሕረትን ቢተዋት መሬታችን። በሚያሳዝን ሁኔታ በጣም ፈራጆች፣ ሰው ላይ እንከን ስናገኝ በጣም ክፉ ቃል የምንናገረው ወደ ቤተክርስቲያን ቀርበናል፣ እግዚአብሔር እናውቃለን ምን። በዚህ ምክንያት ጸሐፍት ፈሪሳውያን ይመስላል። ጸሐፍት ፈሪሳውያን ሰው በጣም ይንቃሉ። ኃጢአተኛ ብለው ደፍረው ሰው ላይ ይናገራሉ። ይቺ ሴት እንዴት አይነት ዘማዊ መሆኗን ቢያውቅ ኖሮ እኮ አያስጠጋትም ነበረ፣ ነቢይ ከሆነ እንዴት አይገለጥለትም እያሉ ይናገሩ ነበር። ራሳቸውን ደግሞ ይመጻደቃሉ። ቆመው በሳምንት 2 ጾማለሁ፣ አስራት አወጣለሁ፣ እንደዚህ ኃጢአተኛ ስላላደረከኝ ምን እልሃለሁ? እግዚአብሔር ያሳያቸው። ጸሎቱን ትተው የእሱን ኃጢአት ገምግመው የእነሱን ጽድቅ ገምግመው ከሱ ስለሽ በጣም ከባድ ለታይታ ለግብዝነት። ይሄ የፈሪሳውያን። ክርስቶስ ግን እንደዛ አልነበረም። የኃጢአተኞች ወዳጅ ነበር፣ መፍቀር ያጣል። በሚደንቅ ሁኔታ የታየው ከቀራጮች ጋር፣ በጣም ሰው ከሚጠላቸው ጋር፣ ከዘማውያን ጋር ቤታቸው ገብቶ ዛሬ በቤት እገባለሁ። ሰው በጣም የሚንቃቸው ሰዎች። ስምዖን ዘለምጽ፣ ስምዖን ቤት ለምጽ እንግዲህ የዛን ጊዜ ኃጢአት ምልክት ነበር። እሱ ቤት ሲገባ አይታ ነው ባለ ሽቷ ማርያም እሱ ቤት ሳይንቅ ከገባማ እኔንም አይንቀኝም ብላ ሽቱ ይዛ ሄደች። ማንንም የማይንቅ ነበር ክርስቶስ። የሰዎች ድካም ላይ የማይፈርድ ነበር። ፈራጅ ሆኖ እኮ ነው ደግሞ የሚገርመው። ፈራጁ ማን ነው? እሱ ነው። ቢፈርድ ስራው ነው። አትፍረድ አይባልም እግዚአብሔር። ግን እሱ እንደዚያ ሆኖ እንኳን እኔ አልፈርድብሽም፣ ከሳሾችሽ ወዴት አሉ? ድንጋይ ይዘው ሊወግሯት የመጡትን ሰዎች የት አሉ? የሉም ጌታ ሆይ አንዳችስ እንኳን የሉም። እንግዲያው እኔም አልፈርድብሽም በሰላም ይችል የሚል ነበር። ስለዚህ ክርስትና አንዱ እንዲጠላ የሚያደርገው ፈሪሳውያንን የምንመስል ክርስቲያኖች፣ ተመጻዳቂ ክርስቲያኖች። ፈሪሳውያን መራር ተናጋሪዎች ነበሩ። በጣም አጥንት የሚሰብር ንግግር ይችላሉ። በጣም የሰው ልብ የሚጎዳ አይናገሩ የሚያሰኝ ማለት ነው። ስድባቸው ክርስቶስን ምን ያለው 3 ዓመት እኮ ያልተሸከመው ስድብ የለም። በጆሮው እኮ የተቀበለው ሕማማት ይበልጣል ከግርፋቱ በፊት። የአጋንንት አለቃ ብለውታል። ክብር ይግባው ክርስቶስ። ቤልዜቡል አለ። ቤልዜቡል የዝንብ ጌታ ማለት ነው። የአሕዛብ አማልክት ውስጥ ምን ያላሉት ነገር አለ? ብዙ የስድብ ቃል ተናግረውታል። 3 ዓመት ነው። ይሰማዋል እሱ። ፊት ለፊቱ የሰደቡታል፣ ከበስተጀርባ የሰደቡታል። ሰውም ላይ ሲናገሩ ሰብረው የሚናገሩ ነበር። አሁን እዚህ ዮሐንስ ወንጌል ምዕራፍ 11 ላይ ልብ ብላችሁ ከሆነ አይነ ስውር ሆኖ የተወለደው ሰው አልነበረም? ትንሽ ሊከራከሩት ሞከሩና ክርክሩን ማሸነፍ ሲያቅታቸው አንተ ሁለንተና በኃጢአት የተወለድክ ዕውር ሆነ የተወለድክ አሉት። ክርክሩ ሲያቅታቸው ወደ ሰውየው ነው የሚዞሩት። እንደዚህ አይነት ጸባይ ያለበት ሰው አለ። የሆነን ሰው የሆነ ነገር እንለውና ክርክሩ ሲያቅተን አላውቅም እንዴ አንተ
በጣም መጨካከል በጣም ይሄ የፈሪሳውያን ጸባይ ነው። ክርስቶስ ምን አይነት ነበር? አንድ ሰው አይሳደብም። ስድቡን ተውት እስቲ። በእውነት በጣም ድንቅ ቃል አለ እዚህ ማቴዎስ ወንጌል ምዕራፍ 12 ላይ ከቁጥር 19 እንግዲህ እሱን እንደማንመስል እንዲገባን ነው። የመረጥኩት ብላቴናዬ ነፍሴ ደስ የተሰኘችበት ወዳጄ ይላል። መንፈሴም በእርሱ ላይ አኖራለሁ። ፍርድን ለአሕዛብ ያወራል ክርስቶስ። ከኔ ጋር ናችሁ? ፍርድን ለአሕዛብ ያወራል። አይከራከርም። ክርስቶስ ምን አይል? አይከራከርም፣ አይጮህምም። ድምፁን በአደባባይ የሚሰማ የለም ይላል። አንዳንድ ሰዎች ስለ ክርስቶስ ለማስተማር በሚል በየካፌው ሰው ሻይ የሚያስደፋሉ አስደንግጠው። ክርስቶስ ምን ይላል? አይከራከርም፣ አይጮህም። የጩኸት የኃይል እንደዚህ አልነበረም። አይከራከርም፣ አይጮህም። ድምፁን በአደባባይ የሚሰማ የለም። ጭምት ነበር ክርስቶስ፣ ትሁት ነበር። ፍርድን ድል ለመንሳት እስኪያወጣ በጣም ይገርማል። የተቀጠቀጠ ሸንበቆ አይሰብርም፣ የሚጤስን የጧፍ ክርም አያጠፋም። ሸንበቆ አሁን የተቀጠቀጠ ሸንበቆ መስበር ይከብዳል። ጨርሷል፣ ስራውን ግማሽ ደርሷል። ስለዚህ እሱ ሰበር ማለት ነው። የሚጨስ ጧፋውን ልክ ሲጠፋ ምን ይሆናል? ይጨሳል። እሱም ማጥፋት ይከብዳል፣ በቀላሉ ይጠፋል። ክርስቶስ ግን የተቀጠቀጠ ሸንበቆ እንኳን አይሰብርም። የተቀጠቀጠ ሸንበቆ ምንድን ነው ካላችሁ እኛ ነን። ኃጢአት የቀጠቀጠን ሸንበቆች ማለት ነው። ሰው ነው። ያንን አይነ ስውር ሲያበራ ምን ታያለ? ሸንበቆ ሲወዛወዝ ይታየኛል እንዳሉ ማለት። ከዛ መልሶ ሲዳስሰው ከሰው ወደ ክርስቶስ አሁን ጌታን አየ ይላል። ለሁላችን አይናችንን ያብራል። ሸንበቆ የተባለው ሰው የተቀጠቀጠ ሸንበቆ ማለት በኃጢአት የተሰበረ ሰውነት ያለውን ሰው አይሰብርም ክርስቶስ። የሚጤስ ጧፍ አያጠፋም ማለት ደግሞ ነፍሱ ልጠፋ ትንሽ የቀራትን ሰውዬ እንኳን አይሰብረውም ክርስቶስ። ገደል አፋፍ ላይ ያለችን ነፍስ ይመልሳታል እንጂ አይጎዳትም፣ አይሰብራትም። ሁላችንም በቸርነቱ ይመልሳል። ስለዚህ ክርስቶስን የምንመስል ክርስቲያኖች ብንሆን ኖሮ ክርስትና በተግባር ተገለጠ ያሰኝ ነበር። ብዙ ሰዎችም በእኛ ተስበው የሚገርማቸው የመጀመሪያዎቹ ክርስቲያኖች በጣም መንፈሳውያን ነበሩ። ክርስቲያኖች ሕይወታቸው ብቻ ራሱ ሌላውን የሚማርክ ነበር። እነሱን አይቶ ብዙ ሰው ወደ ክርስትና ተመልሷል። ወንጌል ገና ሳይጻፍ መጽሐፍ ሳይጠቀስ የእነሱ ሕይወት ጥቅስ ሆኖ ማለት። እኛም ብዙ ጥቅስ እናውቃለን፣ ሕይወታችን ላይ ግን ብዙ ጥቅስ የለም። አንድ ጥቅስ ምን እነሱን አይቶ ሰው እንደውም በጣም ይገርማል። ቅዱስ አዩብ ጊዮርጊስ የተባለ አባት ምን ብሎ ጽፏል? በመጀመሪያዎቹ ክርስቲያኖች ዘመን አንድ ሰው ጸባዩ እንኳን በጣም ካማረ ይህ ሰውዬ ዛሬ የዋለው ከክርስቲያን ጋር ነው ይባላል አሉ። ዛሬስ ጸባዩ ከተበላሸ ነው መሰለኝ። አዎ በእኛ ምክንያት አይደል እንዴ? አንድ ቦታ የሆነ ሰው ሞቶ ሊቀበር ሲባል ሃይማኖቱ ይታወቅ ተባለ። መታወቂያ የለው፣ ምን የለው፣ ማተብ የለው፣ ምንም የለው። ግን የሞተው ሰክሮ ስለሆነ ያው ምናልባት ኦርቶዶክስ ሊሆን ይችላል አሉ። የክርስቲያኖች መታወቂያ ይሄ ነበር አልነበር? ክርስቶስ ለሐዋርያቱ የሰጣቸውን መታወቂያ ልንገራችሁ። እርስ በርሳችሁ ብትዋደዱ ሰዎች የኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ። ፍቅር ነበር መታወቂያ። በስካር መታወቅ፣ በዝሙት መታወቅ፣ በጸብ መታወቅ፣ በክፉ ነገር መታወቅ እና በጣም በሚያስነቅፍ መንገድ ስለምንኖር እግዚአብሔርን አስተችት ነው። አንድ ሁለት ነጥብ ላንሳና አጠቃልላለሁ። ተግባራዊ ክርስትና እንደሌለን የሚያሳየው እና ሊኖረን እንደሚገባ የሚያሳየው ለሌላው ነፍስ አለመጨነቅ ነው። በጣም ለራሱ ጸሎተኛ፣ ጾመኛ ህይወቱን አስተካክሎ ስለሌላው ግድ የማይሰጠው እና ምንም የማይመስለው ከሆነ ክርስቲያን አይደለም። ለወንድሙ መዳን የማያስብ ሰው ገና አላመነም ይላል ቅዱስ ዮሐንስ አፈወርቅ። ለሌላው ነፍስም የሚጨነቅ እኔ ምን አገባኝ የራሴን ህይወት ነው የምኖረው፣ ቤተክርስቲያን ሄዳለሁ፣ እማራለሁ፣ ጸልያለሁ፣ ንስሐ ገባለሁ፣ ስጋው ደግሞ ቀበል የሌላው አይመለከተኝም ካልክ ከቃየል በምንም አትሻለም። የወንድሜ ጠባቂው እኔ ነኝ እንዳለው ማለት ለወንድሙ መዳን የሚጨነቅ ቅዱስ ጳውሎስ ስለ መብል ባስተማረበት ስፍራ አንተ እውቀት አለኝ ብለህ ባርኬ ብበላ ችግር የለውም ብለህ ትበላለህ፣ ወንድም ግን እውቀት ከሌለው በዚህ ይሰናከላል። ክርስቶስ የሞተለት ወንድም እንዲጠፋ እያደረክ ነው ይላል። ማን የሞተለት? በአንተ እውቀት ምክንያት ክርስቶስ የሞተለት ወንድም እና ሰው እኔ ካለ ራሱ ክርስትና ውስጥ ገና አልገባም ማለት ነው።
እኔ ማለት ነው እኛ ማለት ነው። ለዚህ ነው አሁን እኛ ቤተክርስቲያን ጸሎት እኛ ነው። ክርስቶስም አባታችን ሆይ ነው እንጂ አባቴ ሆይ በሏል ያለ ብሏል። ብቻችሁን ስትጸልዩ አባቴ ሆይ ነው አባታችን ሆይ ነው ተመልከቱ። አንድ ላይ ነው። እንደውም አንዱ ምን አደረገ መሰለህ? ገነት ሄዶ አሉ አንኳኳል። ማን ነው ሲሉት እኔ ነኝ ሲል አትገባም አሉት። እኛንን ካለ ነው የሚገባው እንደ ክርስቲያን ማለት ደግሞ እንደዛ እንዳይመስላችሁ ሊትራል እኔ ብላ አገባም ነው። እኛ ማለት ወንድሜ ማለት እህቴ ማለት አባታችን ሆይ በሰማያት የምትኖር ብቻህን ሆነ እንኳን ከወንድም ጋር እንድታወራ ወንድምን አካተህ እንድትጸልይ ይፈልጋል እግዚአብሔር። ህብረታችንን ይፈልጋልና የምንኖረው ኑሮ ህይወታችን ሌላውን አሰናከል አላሰናከለ ግድም አይሰጣል። እኔ ራሴ ልኖር እንጂ ምን ቸገረኝ ካልን ክርስቲያኖች አይደለም። አንድ አይነ ስውር በጣም ይገርማቸዋል። በጨለማ ሲሄድ በሌሊት ማለት ሲሄድ ፋኖስ ይዞ ይሄዳል። እየሰማችሁ ፋኖስ ይዞ ይሄዳል። አይኑ ግን አይ እና አንድ ሰው አየውና ሳቁ መጣ። ምን ያደርግለታል? ምን ያደርግልሃል አንተ? ምን ያደርግልሃል? አይ ሰዎች እኔን ካላዩ መተው ከኔ ጋር ምን ይላሉ? አንዳንዴ ለሰው መያዝ ያለብን ፋኖስ አለ። ለሌላው ነፍስ መጨነቅ ማለት ነው። ይህ የክርስትና አንዱ መገለጫ ነው። የመጨረሻው የምናጠቃልልበት ምንድነው? ክርስትና ከቤተ ክርስቲያን መውጣት አለበት። ከቤተ ክርስቲያን ውጪ መታየት አለበት። እስቲ በሉ እናንተ የምድር ጨው ናችሁ። የምን ጨው? የምድር ጨው የሚጨመረው ጨው ውስጥ ነው ወይስ ወጥ ውስጥ ነው? ወጥ ውስጥ ነው። ጨው ውስጥ ይጨመራል አይጨመርም? ቤተ ክርስቲያን ውስጥ አንዳንድ ሰው በጣም መንፈሳዊ ነው፣ ትሁት፣ ሰላምተኛ። እንደው እኔ በተለይ ጠበል ቦታ እንዲህ ቅዳሴ ምን የሚታይትና ሀገር ውስጥ እኮ ቢስፋፋ በቃ ሰላም ነው። ምን ነው ትሁት ነው። ሲወጣ አውልቆ ከነጠላው ጋር ያስቀምጠዋል። መንፈሳዊነቱን፣ ትትናውን፣ ሰው ማዳመጡን፣ መታዘዙን ያስቀምጠውና ልክ ሲወጣ ሌላ ሰው ይሆናል። ከዛ ምን ነው አየኸኝ ይላል። ክርስትና ጨው መሆን ካለበት ለዓለም ነው። ጨው ውስጥ አይጨመርም። እናንተ የምድር ምንድን ናችሁ? ጨው ናችሁ አለ። ስኳር ናችሁ አለ። ስኳር ናችሁ አለ። ስኳር ናችሁ አለ ማለቱ ምንድነው መሰላችሁ? ስኳር እንድንሆን አይፈልግም። ዝም ብሎ ደግሞ ክርስትና ማለት ዝም ብሎ መገልፈጥ፣ የውሸት የማስመሰል መቅለስለስ ለሁሉ እንደዛ ማለትም አይደለም። እናንተ የምድር ስኳር ናችሁ አይደል? የምድር ምንድን ናችሁ? ስኳር ጨው ወጥ ውስጥ ይገባ ጥሩ ነው አይደል? ትበላላችሁ፣ ያበላሸዋል ወጡ። ስለዚህ ጨው እንድንሆን፣ ጨው ስትቀምሰው እኮ ብቻውን አትበላው፣ ላይጣፍጥ ይችላል። አንዳንድ ጉዳዮቻችን ለዓለም ላይስማሙ ይችላል። ዓለሙን ላንመስል እንችላለን። በልባችሁ መታደስ ተለወጡ እንጂ ይችን ዓለም አትምሰሉ ተብሏል። ፍጹም መመሳሰል አለም ክርስትና። እንደዛ ከሆነ የምድር ስኳር ሆነ ማለት የምድር ጨው ነው መሆን ያለብን። ጣዕም መስጠት እንጂ ማጣፈጥ አይደለም የክርስቲያን ሚናው። ከቤተ ክርስቲያን ውጪ ክርስትና ከሌለ ልክ እንደነዚያ ሴቶቹ ሽቱ ይዘው ሊቀቡ ይሄዱ ነበር ክርስቶስን አይደለ? በማለዳ ተነስተው ሽቱ ሊቀቡ ይሄዱ ነበር ወደ መቃብሩ። ጌታ ተቀብሯል ብለው ስላሰቡ ነው ሽቱ ያዙት። ከተነሳ በኋላ ግን ሽቱ ይዘው ወደ መቃብሩ ሄዱ። ለምን? ጌታ ምን ብሎ ተነስቷል። እሁድ ቤተክርስቲያን ልናስቀድስ ስንሄድ ብቻ ከሆነ መንፈሳዊ የምንሆነው ክርስቶስ ገና አልተነሳም ለኛ ማለት ነው። አሁንም ተቀብሯል አንተኛ ጭንቅላት ውስጥ። ሽቱ ይዞ እንደመመላለስ ይሆናል ለማስቀደስ ኪዳን ለማድረስ የምንሄደው። ከቤተ ክርስቲያን ውጪ ይዘነው መውጣት አለብን። ክርስቶስ ይህንን አሳይቶናል። እስቲ ምድር ላይ ወንጌሉን አንብቡት። ጌታ ያረገጠው ቦታ አለ ወይ? ያልተገኘበት ክስተት አለ ወይ? ሰርግ ቤት ተገኝቷል። የመጀመሪያው ታምሩ። ለቅሶ ቤትስ ተገኝቷል። ሰርግ ቤትም ጥሩኛ አለ ማለት ነው። ሰርግ ቤት ይፈልጋል እግዚአብሔር መገኘት። ክርስቶስን ሰርጋችን ላይ መጥራት አለብን። አንዳንድ ሰው ሰርጉን በቤተክርስቲያን ባያረግ ደስ ይለዋል። ሰርግን ቤተክርስቲያን አለማድረግ ማለት ትርጉሙ ምን መሰላችሁ? እግዚአብሔር ወይ ትልቁ የደስታ ቀኔ እንዳትመጣ አደራህን። ምክንያቱም በህይወት ትልቁ የደስታ ቀን መቼ ነው? ይሄ ሰርግ ቀን። ደስ ያለኝ ቀን የመጨረሻው ቀን እንዳትመጣ ማለት ነው። በጣም ከባድ ነው። ስንጸልይ በሰማያት የምትኖር አባታችን ወይ እንላለን። አባታችን ሰርጋችን ላይ ባይመጣ ደስ ይለናል? በህይወት የሌሉ እንደሆን እናዝናለን። በኖረና እንላለን። ሙሽሮች ይረበሻሉ፣ ያለቅሳሉ። ከቤተክርስቲያን ውጭ ማግባት ማለት የሰርግ ቀን እግዚአብሔርን አባትን አለመጥራት ማለት ነው። ሰው ሙሽራ የሚወጣው ከቤቱ ነው። ታጅቦ እልል ተብሎ ከቤቱ ነው።
የእግዚአብሔርን ቤት ስንጠራት ቤተ ክርስቲያን እንላት። ቤተ ክርስቲያን ማለት ምን ማለት ነው? የክርስቲያኖች ቤት። ከቤት ያልወጣም የሰርጌ ቀን ማለት ነው። ሌላ ቦታ ስናደርገው ከቤት ያልወጣም። ቤተ ክርስቲያንም ቤት ያደለችም። ከዚህ ሰውረን እግዚአብሔር። አዎ በተቻለ አቅም ለቅሶም ላይ ይፈልጋል እግዚአብሔር የለም። ሐዘን ላይ ሲሆን ከእግዚአብሔር የሚጣሉ ሰዎች አሉ። በእነሱ የተጀመረ ይመስል ሞት ማለት ነው። አትዘኑ አይልም እግዚአብሔር። ግን ከመጠን ያለፈ ተቃውሞ መኖር የለበት። ክርስቶስ ሰርግ ቤት ተገኝቷል፣ ለቅሶ ቤትም ተገኝቷል፣ ሐዘንተኞች ጋርም ተገኝቷል። አጽናንቷል፣ አልቅሷል። አብሮ እንደሚያስነሳው እያወቀ አለቀሰ። ላላዛር ይሰማዋል ማለት ነው። የኛ ሐዘን አያችሁ፣ ሲያለቅስ አዩና እንዴት ይወደዋል አሉ። እንባውን አፈሰሰ። እንዴት ቢወደው ነው አሉ። ግን እሱ እንባውን ብቻ አይደለም ለሁላችን ምኑን አፍስሷል? ዓርብ ዕለት ደሙን ጭምር አፍስሷል። ላላዛር ያለቀሰ ጌታ ለሁላችን ደግሞ ደሙን አፍስሷል። ክርስቶስ ሕሙማን ጋር ነበር። ስራ ቦታ ላይ አሳ አጥማጆች ጋር ሄደዋል። ስለዚህ መስሪያ ቤታችሁን ይዛችሁ እንድትሄዱ ነው። አንዳንድ ሰዎች ስራ ቦታ ክርስቶስ እንዲመጣ አይፈልጉም። ንግድና ሃይማኖት አብሮ አይሄድ የሚሉ ሰዎች አሉ። ልክ ቤተክርስቲያን ጥለ ነው ማለት ነው። የምንሰራው ቢዝነስ ላይ የምንማረው ትምህርት ላይ እንዲመጣ አንፈልግም፣ ሂድልን አሉት ይላል ክርስቶስ። እንደዚህ በወንጌል ውጣ ከከተማ ውጣልን አሉት። የምናስወጣዋለን። ሰራተኛው ስራው ላይ፣ ተማሪው ትምህርቱ ላይ ባይኖር ደስ ይለዋል። ጥጋ ሲዘል የህይወታችን አንድ አካል ማድረግ እንፈልጋለን። እግዚአብሔር በሁሉ የሞላውን አምላክ በሆነ ነገር ልንመድበው እንፈልጋለን። ሁሉ ነገር ውስጥ ክርስትናችን መገለጽ አለበት። በባለጠጋ ቤት ነበር፣ በድሃ ቤት ውሃ የምትቀዳ ሴትም ሄዶ አናግሯል ክርስቶስ። በሌሊትም አስተምሯል፣ በቀንም አስተምሯል፣ በታመሙ ዘንድ አስተምሯል። ክርስትናችን ሁሉ ቦታ እንዲገለጽ በቸርነቱ ይርዳል። መጥምቅ ዮሐንስ ያለውን ልንገራችሁና አጠቃልላለሁ። መጥምቅ ዮሐንስ ሲሰብክ በምድረ በዳ አስተምሮ ሲጨርስ ህዝቡ መጡና ምን እናድርግ አሉት ይላል። በነገራችን ላይ ስብከት የመጨረሻ ውጤቱ ህዝቡን ምን እናድርግ ማስባል። አቤት አቤት የዛሬው ትምህርት ማስባል አይደለም። አንዳንዴ በቃ ደስ ብሎ ዛሬ ተማርኩት ብሎ ሰው አንድ ነገር ልቡ ካልተቀየረ ንስሐ ካልገባ ምን ላድርግ ካላለ ጥቅም የለውም አለ። አንዳንድ ሰው ፕሮሰሱ አንዲት እናት ምን አሉ ይባላል። አቤት የዛሬው ሰባኪ አለው 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 ምን አለ አሏቸው። አይ እንጃ ብቻ አለው እንጂ አለው አይነት መረዳት አለ። ከዚህ ጠብቀን እግዚአብሔር እና የስብከት ዓላማው ሰውን ማስደሰት ማስጨብጨብ አይደለም። ቅዱስ ዮሐንስ አፈወርቅ ሲያጨበጭቡለት በህይወታችሁ አሳዩኝ፣ ኑሩትና የተማራችሁትን በተግባር አውሉትና ያኔ ነው ለእኔም የሚጠቅመኝ ለእናንተ የሚጠቅመው ይላል። መጥምቅ ዮሐንስ ጋር መጡና ምን እናድርግ አሉት። ቅዱስ ጴጥሮስንም አንድ ስብከት ሰብኮ 3000 ሰው መጥቶ ምን እናድርግ አለው ይላል። በአንድ ስብከት 3000። እኛ በ3000 ስብከት አንድ ሰው ምን እናድርግ አላስባለም። እና ምን እናድርግ ሲሉት መጥምቅ ዮሐንስ በሉ እንደኔ ጠፍር ለብሳችሁ የግመል ፀጉር ለብሳችሁ መንኑ አላሉ። እሱ መናኝ ነው ቢልም ያምርበታል አይደል? ባህታዊ ነው። ግን ሰው ሁሉ እንዲመነኩስ አይደለም እግዚአብሔር ጥሪ። እንደየስራቸው መደበላቸው። ህዝቡን ምን እናድርግ ሲሉት ሁለት ልብስ ያለው ለሌላው አንዱን ይስጥ፣ ምግብም ያለው እንደዚሁ ያድርግ መጽውቱ አላቸው። ቀራጮች መጡ፣ የቀረጥ ስራ ቢሰሩ ሰዎች ደግሞ እኛስ ምን እናድርግ አሉት። ከታዘዘላችሁ በላይ አትውሰዱ፣ ጉቦ አትብሉ፣ የሰው ገንዘብ አትውሰዱ ከታዘዘላችሁ በላይ። ወታደሮች መጡ፣ ጭፍሮች ይላቸዋል። ጭፍሮችም መጥተው መጥምቅ ዮሐንስን ምን እናድርግ አሉት። እናንተ ደግሞ ግፍ አትስሩ አለ። ምን አትስሩ? ወታደሮች ብዙ ግፍ እንደሚሰሩ አናውቅም? አላየንም? አይተናል። አትስሩ፣ ግፍ አትስሩ፣ አትክሰሱ በሐሰት ደሞዛችሁ ይብቃችሁ አላቸው። ስለዚህ ክርስትና ሁሉም ሰው ኦርቶዶክሳዊት ቤተክርስቲያን ሁሉም ሰው እንዲመንን፣ ሁሉም ሰው እንዲመነኩስ፣ ሁሉም ሰው ገዳም እንዲገባ አይደለም እቅዷ። ሁሉም ሰው ይህንን ጥሪ ላይኖረው ይችላል። ግን የምትኖርበትን ህይወት ገዳም እንድታደርገው ትፈልጋለች። አንተ ወደ ገዳም ባትሄድ ገዳም ወደ አንተ እንዲመጣ ትፈልጋለች። ህይወቱ ውስጥ እግዚአብሔር እንዲገባ ማለት ነው። ስራችን ውስጥ፣ ነጋዴው ንግዱ ውስጥ፣ ወታደሩ ውትድርና ውስጥ፣ ባለስልጣኑ ስልጣን ውስጥ እግዚአብሔር እንዲገባ ትፈልጋለች። ያንን ስናደርግ በትክክል ክርስቶስ በእኛ ህይወት ውስጥ ታይቷል ማለት ነው። እና ሲመጣ በሚጠይቀን ተግባራዊ ክርስትና ነው። በነገራችን ላይ አምናህል ምናምን አይደለም። ጌታ ሊፈርድ ሲመጣ ያለንን ነው እንግዲህ ባለቤቱ ነው። ምንም እኛ አንጨምር ማንቀንስ። በግራ በቀኝ ያቆማችኋል፣ ብራብ አብልታችሁኛል፣ ብጠማ አጥጥታችሁኛል።
አይ እኔ ብራብ አበላችሁኝ የሚለኝ አሁን እኔ ደሃ ነኝ፣ በምን አቅሜን የማበላው ተማሪ ነኝ፣ ይሄን እንኳን እኔን አይጠይቀኝም የሚል ካለ ብጠማ ጠጥታችሁኛል። ይከብዳል፣ ውሃ ይከብዳል። ሰው ማብላት ቢያቅተው ምን ይችላል? ማጠጣት ይችላል። አይ እኔ ውሃም የለኝም። መቼስ አንዳንድ ሰው ልከራከር ካለ እኔ ውሃም የለኝም ካለ ታምሜ ምን አላላችሁኝ ለመጠየቅ ምን ያስፈልጋል? እግር ነው መሄድ ነው። ለድሃው ለባለጸጋውም ለሁሉም እኮ ነው የመደበው ክርስቶስ። ብራብ አላበላችሁኝም፣ ብታመም አልጠይቃችሁኝም፣ ታስሬ አልጎበኛችሁኝም፣ ሁሉንም ነው የሚጠይቅ። በነገራችን ላይ ሐኪሞች ሆነው ታምሜ ያልጠየቃችሁኝ የሚባሉ አሉ የሉም? ሐኪሞች የት ነው የሚውሉት? አቤት ይቅርታ አድርጉልኝ፣ ሐኪሞች አሉ እዚህ ብዙ። ሐኪም ሆኖ ታምሜ ያልጠየቀኝም የሚላል። ኧረ እኔ ሆስፒታል ነው የምውለው። አይ ሆስፒታሉ ለግል ላትጠይቀው ትችላል። ወታደር ሆኖ እስረኛ እየጠበቀ ታስሬ አልጠየቀኝም፣ ምናልባት ግፍ እየሰራ ሊሆን ይችላል። ስለዚህ እግዚአብሔር ተግባራዊ ክርስትና እንድንኖር እሱን እንድንመስል ይፈልጋል። ይህን ለማድረግ በቸርነቱ ይረዳል። እንግዲህ ከሚመጣው ሳምንት ጀምሮ ክርስትና ተግባራዊ ክርስትና ለምን አስፈለገ የሚለውን ነው ዛሬ ያየነው። ክርስትና በተለያዩ ህይወታችን ላይ ክርስትናና የንግድ ህይወት፣ ክርስትናና የስልጣን ሲኖረ፣ ክርስትናና ማህበራዊ ህይወት፣ ስኬት፣ ምን ብዙ ጉዳዮች አሉና አንዳንድ ማህበራዊ ጉዳዮች እየመረጥን እንቀጥላለን። ይቆየን፣ የሰማነውን በልቡናችን ያሳድርብን።